አርስቱንም እናስቀምጣለን። ዛሬ ጫን ያለ ሊሆን እንደሚችል አስባለሁ ከአርስቱም የተነሳ ለምሳሌ ዛሬ የምንነጋገርበትን ነገር ከትውልድ አኳያ መጽሐፍ ቅዱስ የእግዚአብሔር ቃል የሚያስተምረን ነው እንደምታውቁት እኔም ልጆች ጭምር ስላለኝ ዳግሻም አለው ያላችሁም አላችሁ የሌላችሁም ነገር እግዚአብሔር ልጆች ይሰጣችኋል ልጆችም ራሱ እንኳን እግዚአብሔር እንኳን ባይሰጣችሁ እግዚአብሔር ላይ ብሌም አታድርጉም እግዚአብሔር የወደደውን አድርጓል እና ሌላም ልጅ ማሳደግ እንችላለን እና ግን ትውልድን ከማነጽ አይነት አኳያ መጽሐፍ ቅዱስ የሚያስተምረን በተለይ የእግዚአብሔር ቃል ብሉይ ኪዳን ላይ እንግዲህ ብሉይ ኪዳንን ቅድሚያ የምንሰጠውና የምንናገረው ለምንድን ነው እግዚአብሔር በኪዳን ህዝቤ ነው ብሎ ያለው እስራኤላውያን አሉ እነሱ ስለነበሩ እግዚአብሔር ከግብጽ ምድር አውጥቶ ወደ ከነዓን ምድር ካወሰዳቸው በኋላ ሲና ተራራ አምጥቶ ህግን ሰጣቸው ስርዓትን ሰራላቸው የሚተዳደሩበትን የህይወት ስርዓት ህጉን ሰጣቸው ማለት ነው እና ከሰጣቸው ነገር አንዱ በጣም አጽኖ ሰጥቶ እግዚአብሔር ለህዝቡ ከተናገረው ነገር አንዱ በምትገቡበት ምድር በዚያ በምትኖሩበት ሰዓት ላይ ለልጆችና ለልጅ ልጆች ለትውልድ ይሄንን አሳስቡ ብሎ እግዚአብሔር ደጋግሞ ለእስራኤል ቤት በሙሴ በኩል ሲያሳስብ ሲያስተምራቸው ሲነግራቸው ሲያስጠነቅቃቸው እናያለን ከዛም አንዱ ምንድነው ብሎ የሚለው ህጉን ማለት ነው የህጉን መጽሐፍ የህግ መጽሐፍ ካፋይ ላይ እና ታስተምረውና ተጠብቀው በውስጡ የተጻፈውን ተጠብቀው ዘንድ ታደርገው ዘንድ ተጠንቀቅ ብሎ እግዚአብሔር ደጋግሞ ይናገራል ለአንተ ብቻ አይደለም ለልጅ ልጆች ለዘላለም ሥርዓት እንዲሆን ሰጥቻለሁና ለልጆችህም ይሄንን ቃል አስተምረው ይላል ምን ማለት ነው ባጭሩ እስራኤል በእግዚአብሔር ህግ ሥርዓት ተመርቶ የሚያሳድጋቸውንም የሚወልዳቸውን ልጆቹንም በዛው የህይወት ሥርዓት ምልልስ እንዲያስተምራቸው እንዲያሳያቸው ነው የሚናገረው ይሄንን ዘግይቶ ሰለሞን እግዚአብሔር በንግስና ካስቀመጠው በኋላ ከጻፋቸው መጽሐፍቶች መካከል የመጽሐፈ ምሳሌ ላይ ሲናገር በተለይ መጽሐፍ ምዕራፍ 22 ቁጥር 6 ላይ መጽሐፈ ምሳሌ ማለት ነው ልጅህን በሚሄድበት መንገድ ምራው በሸመገለም ጊዜ ከሱ ፈቀቅ አይልም ይላል ስለዚህ ልጆች ወላጆቻቸውን ነው የሚመስሉት ልጆች ወላጆቻቸውን ነው የሚመስሉት በእግዚአብሔር የሚታመን ወላጅ ልጆቹንም በእግዚአብሔር መታመንን ያስተምራቸዋል በእግዚአብሔር የሚደገፍ ወላጅ ልጆቹንም በእግዚአብሔር መደገፍን እምነታቸው በእግዚአብሔር ላይ እንዲሆን መደገፋቸው በእግዚአብሔር ላይ እንዲሆን ከልጆቻቸው እየተያዩ ይማራሉ ማለት ወይ ደግሞ አንዳንድ ደግሞ ወላጅ ደግሞ መታመኑን በፍጡር ላይ በሰው ላይ በስጋ ለባሽ በክንድ ላይ ያደረገ ደግሞ እንደዛ አይነት ቤተሰብ ውስጥ ያደገ ልጅ ደግሞ ለያንኑ ወላጁ ነው የሚመስለው አንዳንዱ ደግሞ እምነቱን በዛፍ ላይ ያደረገ በሸለቆ በሸንተረሩ ባውጋር ባድባሩ ነህ ተብሎ እንደሚባለው በእንደዛም ደግሞ የሚያምን በእንደዛ ያደገ ያንን ያያየ ከቤተሰቦቹ ያንን ያያየ በዛ የህይወት ስርዓት ያድጋል ማለት ነው ስለዚህ መጽሐፈ ምሳሌ ላይ እንደሚናገረው ለእስራኤል ህዝብ ግን እግዚአብሔር ሲናገር ወይ ደግሞ ለኛ በክርስቲያኖች ሲናገር ልጅህን በሚሄድበት መንገድ ምራው በሸመገለም ጊዜ ከሱ ፈቀቅ አይልም ይላል ልጆቻችንን ለእግዚአብሔር መስገድ ወደ እግዚአብሔር መጸለይ እግዚአብሔርን ማምለክ ለእግዚአብሔር መዘመር እስካስተማርናቸውና እኛም በዛ የህይወት ምልልስ እስከተመላለስን ድረስ ሌላ ከምንም አያዩም ልጆቻችን አንድ ከኛ ነው የሚያዩት ሁለት ከቤተ ክርስቲያን ነው የሚያዩት ሶስት ከሚማሩበት ትምህርት ቤት ነው የሚያዩት አራት ከሚያድጉበት ማህበረሰብ ወይ ካደጉበት ቀይ ወይ መንደር ከሚያዩት ነገር ይማራሉ ማለት ነው ስለዚህ በየትኛውም ቤተ እምነት ውስጥ ያሉ አሁን አንድ የእስልምና ሃይማኖት ቤተሰብ ውስጥ ያደገ ልጅ በምንም አይነት መልኩ ክርስቲያን ሊሆን አይችልም በኋላ አድጎ ወደ ሴኩላሩም ሲንተው ወንጌል ነግረውት ሰብከውት ያኔ ሊሆን ይችላል ከዛ ውጭ ግን በቤተሰቡ ቁጥጥር ስር ይያለ በቤተሰቡ ጥላ ስር ይያለ ያ ከእስልምና ሃይማኖት የተወለደ ልጅ በምንም ክርስቲያን ልታረጋው አትችልም ምክንያቱስ በቤተሰቡ ቁጥጥር ስር ነው ያለው እለት የሚያየው ማን ነው ቤተሰቡ ነው እናት አባቱን አጎቶቹን አያቶቹን አክስቶቹን ዘመዶቹን ነው የሚያየው እነሱ የት ነው የሚሄዱት ቤተክርስቲያን አይደለም የሚመጡት መስጊድ ነው የሚሄዱት ስለዚህ አንድ የእስልምና ሃይማኖት ተከታይ ቤተሰብ ያለው የእስልምና ሃይማኖት ተከታይ ቤተሰብ ያለው ልጅ እነሱ ነው የሚሆነው በእነሱ መንገድ ነው የሚሄደው እነሱ የሚናገሩትን ነው የሚናገረው እነሱ የሚያስቡትን ነው የሚያስበው እነሱ ወደሚጸልዩበት ነው የሚጸልየው እነሱ የሚለምኑት ነው የሚለምነው እነሱ እንደሚዘምሩት ነው የሚዘምረው
እነሱ እንደሚሰግዱት ነው የሚሰግደው የትኛውንም ነገር የሚያደርገውን ነገር ሁሉ ማለት ነው። በኋላ ግን አድርጎ ወደ ማህበረሰቡ ግን ሲቀላቀል ከክርስቲያን ጓደኞች ጋር ሲኖር ወይ ደግሞ ሲወጣ ሲገባ ወንጌል የሚሰብኩ ሰዎች ሲያገኙት ያኔ ክርስቲያን አይሆንም ብያለልም። እግዚአብሔርም እውነትን ይገልጥለታል። እንደዚሁም ደግሞ ልክ በኦርቶዶክስ ስርዓት ውስጥ የሚያደገ ሰው በኦርቶዶክስ ስርዓት ባሉ ቤተሰብ ውስጥ ያደገ ልጅ ያንኑ በቤተሰብ ውስጥ ያየውን ነው እየሆነ የሚያድገው ያንኑ ማለት ነው። ኦኬ አንድ በወንጌል አማኝ ቤተሰብ ውስጥ ያለ ልጅ ቤተሰቡ የሚያደርገውን ነው እያየ የሚያድገው ማለት ነው። ቤተሰቡ የሚያደርገው እያየ ነው የሚያድገው። ከዛ ውጭ በፍጹም ሌላ ነገር ሊሆን አይችልም። ለዚህ ነው የእግዚአብሔር ቃል መጽሐፍ ቅዱሳችን ላይ ቅድም እንደነገርኳችሁ በመጽሐፈ ምሳሌ ላይ 22:6 ላይ ልጅን በሚሄድበት መንገድ ምራው በሸመገለም ጊዜ ከሱ ፈቀቅ አይልም ይላል። እና እኔ አሁን ሌሎች በአሕዛብ ወገኖች ያሉትን አይገርምም፣ ግን ክርስትና ተብሎ በሚጠራ በካቶሊክ በኦርቶዶክስ በእኛ በወንጌላውያን አማኞች ክርስትና ተብሎ በሚጠራው ካታጎሪ ውስጥ ያሉ ክርስትና ወደ ማን ነው የሚጸልየው? አንድ ክርስቲያን ነኝ ብሎ ያለ የእምነት ድርጅት ወይ ደግሞ አንድ ግለሰብ ወደ ማን ነው የሚጸልየው? በማን ላይ ነው እምነቱን ያደረገው? ማን ነው መግበኝ፣ ጠብቀኝ፣ አሳድገኝ፣ ፈውሰኝ፣ ተንከባከበኝ ብሎ የሚለው ማለት ነው? አባት ብሎ የሚጠራው ማን ነው? እምነቱ በማን ላይ ነው ያለው? አንድ ክርስቲያን ነኝ ብሎ የሚል ሰው አንድ ክርስቲያን ነኝ ብሎ የሚል ሰው ወይ ደግሞ አንድ ክርስቲያን ነኝ ብሎ የሚል የእምነት ድርጅት ለህዝቡ በማመታመንን ነው የሚያስተምረው፣ በማመደገፍን ነው የሚያስተምረው። ይሄንን አሁን ስንለይ እኔ አፌን ሞልቼ የምናገረው በኦርቶዶክስና በካቶሊክ ቤተክርስቲያን በእግዚአብሔርም መታመንንም ያስተምረዋል፣ በፍጡርም መታመንንም ያስተምረዋል። ወደ እግዚአብሔርም ጸልይ ይለዋል፣ ወደ ፍጡርም ጸልይ ይለዋል። በእግዚአብሔርም ተደገፍ ይለዋል፣ በፍጡርም ተደገፍ ይለዋል። እግዚአብሔርም ያሳድጋል ብሎ ይላል፣ ፍጡራንም ያሳድጓል ብሎ ይለዋል። እግዚአብሔርም ፈውስን ይመልስልሃል ይለዋል፣ ይፈውሳል ይለዋል። ሰዎችም ፍጡራንም ይፈውሷል ይለዋል። እግዚአብሔርም ያድንሃል ይላል፣ ሰዎችም ከዘላለም ሞት ያድኗል ብሎ ይላል። ስለዚህ እነዚህ ሁለት ቤተ እምነቶች ክርስትና ተብለው ስለተጠሩ ራሳቸውም ክርስቲያንን ብለው ስለሚሉ የእግዚአብሔርን ቃል እናምናለን ብለው ግን መጽሐፍ ቅዱስ ውስጥ ስትፈልጉ ብትውሉ ማታገኙትን የህይወት ስርዓት እነሱም እያደረጉት ለልጆቻቸው እንደዛው ደግሞ እያስተማሩ እየቀጠሉ አሉ ማለት ነው። ኦኬ የዛሬው አርዕስታችን በዚህ ላይ ነው የምንናገረው። እዚህ ጋር ለለጥፈው በዚህ አርዕስት ጉዳይ ነው የምንነጋገረው ዛሬ። ቪዲዮ እናያለን። ኦኬ ለምሳሌ ማርያም አቆመችኝ፣ ማርያም ደገፈችኝ፣ ማርያም አበላችኝ፣ ማርያም አጠጣችኝ፣ ማርያም አዳነችኝ የማይባል ነገር የለም። በእርግጥ የጌታችን እናት ቅድስት ድንግል ማርያም ሰው መደገፍ ትችላለች? የእውነት መደገፍ ትችላለች ወይ? አንዳንዴ ይውላችሁ ሆኖ እውነትን አድምተን ነው መነጋገር ያለብን። መደገፍ ትችላለች? አዎ ከሆነ መልሳችሁ ደግፋ ታውቃለች? አንቺን ደግፋሽ ታውቃለች? አዎ ከሆነ መልስሽ እንዴት ደገፈችህ? በምኗ ደገፈችህ? በእጇ ነዋ፣ በምሕረቷ ነዋ ምናምን ነገር ብለህ ካልከኝ ይሄንን እጇ ነው፣ ምሕረቷ ነው፣ ኪዳኗ ነው ብለህ ለምትለው ነገር በሙሉ አስረጂ የሆነ መጽሐፍ ቅዱሳዊ ትምህርት አለው። ዝም እያለ ለምናገረው ወንድሞች ናቶች ለመግቢያነት እንዲሆን ይሄንን ቪዲዮ ላሳይና ከዛ ወንድሞች ሰላምታ ካቀረቡ በኋላ በዚህ ጉዳይ ላይ እንቀጥላለን ማለት ነው። መልስ ያለው ካለ ይምጣ፣ መልስ ከሌለ ግን እኔ በደንብ ልናገርበት ተዘጋጅቻለሁ። ወንድሞችም አሉ እንናገርበታለን። ዳጊዬ መጥተዋል፣ ወንድሜ ጆም አለ፣ ሆሲ መናገር ትችላለች፣ ሌሎች ወንድሞችም አሉ። ሎክስ ወገኖቼና ወንድሞቼ እናቶቼ አሁን እንደዚህ ያደገ ትውልድ ክርስቲያን ነው ተብሎ የሚባለው ይሄ ነው። በቃ የክርስትና ልኩ ሰው እግዚአብሔርን ስታመልከው እንዴት ነው የምታመልከው ብሎ የሚል ጥያቄ ለህፃናት ተጠይቆ ከወላጆቻቸው ሰምተውት ያደጉትን ልጆች የሚያሳዩትን ነው። ልጅቱ በጣም ህፃን ልጅ ነች፣ በጣም የምታሳዝን ልጅ ናት። ግን እዩልኝ ወንድሞቼና እህቶቼ ስሙ ይሄንን ጉድ ማለት ነው። ኦኬ መዝሙር ነው እኔ ማመሰግነው።
በምንድን ነው እግዚአብሔርን የምታመሰግኝ? በመዝሙር ነው እኔ የማመሰግነው። እስቲ ዘምሪልኝ። ደግፊል ሎክ እግዚአብሔርም በምን ነው የምታመሰግኘው አላት። በመዝሙር የተጠየቀው እግዚአብሔርን በምን ነው የምታመሰግኘው ነው። በመዝሙር አለች። ልክ ነው። እግዚአብሔርን አንዱ ከምናመሰግንበት መንገድ አንዱ መዝሙር ነው። መዝሙር መልካም ነው። መዝሙር ለዝማሬ ለእግዚአብሔር ነው የሚገባው። እና የተጠየቀው ጥያቄና ልጅቷ የምትለውን ስሙ። ከወላጆቿ አሁን እቺ እንቦቀላ ሕፃን ልጅ ምንም ነገር የለም፣ ግን ከቤተሰቦቿ እንደዚህ ነው የተማረችው። ሎክ በምንድን ነው እግዚአብሔርን የምታመሰግኝ? በመዝሙር ነው እኔ የማመሰግነው። እስቲ ዘምሪልኝ። ደግፊል ልቁም አግዢኝ ማርያም አሳስቢ ስለኔ ይግላላ ዘኔ። ደግፊል ልቁም አግዢኝ ማርያም አሳስቢ ስለኔ ይግላላ ዘኔ። ነይ ሶልያና ደሳስተሽ ደመና ነይ አዘኝቱ እመትትና ደግፊኝ እናቴ ኒማረኝ ወዳቴ አቅረቢኝ ከፊቱ። እቺ ጨቅላ የሆነች ሕፃን ልጅ እሷ ላይ እኛ እንዲና እንደዚህ ብለን እኔ የምናገረው ነገር የለኝም በግሌ ማለት ነው። ምንም የማታውቅ ገና ነፍስ እንኳን በቅጦ ያላወቀች ትምህርት ቤት እንኳን ያልገባች ማለት ነው ብላቴና ናት። እግዚአብሔር ያሳድጋት። አሁን በዚች ልጅ ላይ እየታየ ያለው አንደኛ የወላጆቿ አስተዳደግ፣ የወላጆቿ እምነት ኦርቶዶክስ እምነት ተከታይ ናቸው። ኦኬ ኦርቶዶክስ በማን ነው የምታምነው? በማን ነው የምታምነው? በእግዚአብሔር ብቻ? የእውነት በእግዚአብሔር ብቻ ነው የምታምነው? ትውልዷ በእግዚአብሔር መታመንን ነው እያስተማረቻቸው ያለችው። እቺ ልጅ ከኦርቶዶክስ ቤተሰብ የተወለደች ናት። ቤተሰቦቿ ኦርቶዶክሳውያን ናቸው። እግዚአብሔርን እነሱ ቤት ሲያመሰግኑ ሶሻል ሚዲያ ላይ ቀርባ ሁሉ ስትጠየቅ በዚች ብላቴና እናትና አባት ቤት እግዚአብሔር ሲመሰገን እንዴት እየተባለ እንደሚመሰገን እዩ። ያየችው ይሄንን ነው፣ የሰማችው ይሄንን ነው፣ ያደገችበት የህይወት ስርዓት ይሄንን ነው። ሃይማኖቷ ከበስተኋላ የወላጆቿ ሃይማኖት ኦርቶዶክሳዊነት እግዚአብሔርን ስታመሰግን እንዲህ እያልክ ነው። ምን እያልክ? ሰሙት እስቲ ዘምሪልኝ። ደግፊል ልቁም አግዢኝ ማርያም አሳስቢ ስለኔ። የተጠየቀው እግዚአብሔርን ነው። እግዚአብሔርን የምታመሰገኙ በምንድነው ተብሎ ሲባል እቺ ጨቅላ ሕፃን ልጅ ነች። ግን በዚህ ጨቅላ ሕፃን ልጅ ላይ ንጹህ ወረቀት ስለሆነች የተጻፈባትን ነው እዚያውን እያየ ነው ያለው። እግዚአብሔርን በምንድነው የምታመሰግኙ ብሎ ሲላት በዝማሬ አለች። ልክ ነው፣ በዝማሬ እግዚአብሔርን እናመሰግናለን። የተጠየቀው ስለ እግዚአብሔር ነው። አሳድጊኝ ብላ የምትለው ማንን ነው? እቺ ብላቴና አሳድጊ ብላ የምትለው ደግፊኝ አቁሚኝ ብላ የምትለው ማንን ነው? ይታያቸው ወንድሞች። አሁን እንዲህ አይነትን ትውልድን መግደል ነው ማጣመም ነው ወይስ ማቅናት ነው የተያያዘው? ይህን የምናገረው ኦርቶዶክስ ክርስቲያን ነኝ ብላ ስለምትል ማለት ነው። አሁን የእስልምና ሃይማኖት ቢሆን እንደዚህ አልናገርም። ምክንያቱም ክርስትና ውስጥ አይደሉማ፣ መጽሐፍ ቅዱስ ላይ አይደሉም። አይሁድና ኦርቶዶክስ ካቶሊካውያን ጴንጤ ግን ከሆነ እናገራለሁ። ምክንያቱም የእግዚአብሔር ቃል ሉዓላዊ የእግዚአብሔር ቃል ነው ብለው ስለሚያምኑ ማለት ነው። መጽሐፍ ቅዱስ እንደዚህ ነው የሚያስተምረው። ልብ በሉ። በኋላ አሁን ሲመጡ ደሞችን ሕፃን ልጅ ምን አድርግ ነው ምናምን ብለው እኔ ሕፃኗ ልጅ አይደለም የሚናገረው። በሕፃኗ ልጅ ላይ የሚታየው የወላጆቿ ተጽዕኖ ነው፣ ወይ ደግሞ የወላጆቿ ፈለግ ጎዳና መንገድ ነው። በወላጆቿ ላይ የሚታየው የቤተ እምነታቸው የኦርቶዶክስ አሻራ ነው። ስለዚህ ኦርቶዶክስ እግዚአብሔርን ብቻ ሳይሆን ደግፈን ብለው ፍጡርን ጭምር ደግፈን ብለው ይላሉ ማለት ነው። እናውቃለን ይሄንን በመጽሐፍቶቻቸው ፍጡርን ደግፈን አቁመን አብላን አጠጣን ፈውሰን አድነን ለዘላለም ሕይወት ተስፋ ያደርጓቸዋል። አይደለም ለዚህ ዓለም ለሚመጣውም ዓለም። ይሄ ትውልድን መግደል ይባላል። የተጠየቀችው ስለ እግዚአብሔር ነው። ብላቴና ይሄን መዝሙር ከየት ነው የተማርሽው ብላ ብትላት ቤት ውስጥ ነው። ያውቀው ነገር የለማ። ልጅን በሚሄድበት መንገድ ምራው ማለት በዚህ መንገድ ነው የመሯት ወላጆቿን ደግሞ ሃይማኖታቸው ኦርቶዶክሳዊነት በእንዲህ አይነት መንገድ ይመሯቸው።
ወደ ፍጡር መለመንና ፍጡርን ደግፈን አቁመን ብሎ ማለት እግዚአብሔርን የምታመሰግነው በምንድነው ተብሎ ሲባል ያለችውን ስማለኝ። ህዝቡ በሙሉ እንዲህ ነው የሚለው። በምንድነው እግዚአብሔርን የምታመሰግኝ? በመዝሙር ነው እኔ ማመሰግነው። እስቲ ዘምሪልኝ። አሁን መዘመር ያለበት ስለ እግዚአብሔር የተዘመረው ነበር። እሺ ልጅቱ ግን ከወላጆቿና ከሃይማኖት የተማረችው በመዝሙር ነው እኔ ማመሰግነው። እስቲ ዘምሪልኝ። ደግፊ ልቁም አግዢኝ ማርያም አሳስቢ ስለኔ ይቅለላ ዘኔ ደግፊ ልቁም አግዢኝ ማርያም አሳስቢ ስለኔ ይቅለላ ዘኔ ነይ ሶልያና ደሳስተሽ ደመና ነይ አዘኝቱ እመትትና ደግፊኝ እናቴ ኒማረኝ ውለቴ። አሁን አይዞሽ ተብላ ዳቦም ሊገዛላት ትምህርት ቤትም ልትወሰድ ልብስም ጫማ ሊገዛላት የምትገባ ኢትዮጵያዊ ንጹህ አይምሮና ልብ ያላት ገና ጨቅላ ሕፃን ልጅ ነች። እግዚአብሔር ያሳድጋት፣ እግዚአብሔር ይጠብቃት፣ እግዚአብሔር በእውነት ያግዛት። አጋዡ እሱ ነው። ነይ በደመና ብለው ቤተሰቦቿ በሙሉ ይላሉ። ሶሊያናም ደግሞ ብለው አሉ። መጽሐፍ ቅዱስ ላይ የሌለ እኮ ቃል ወንድሞች እናቶች፣ ሶሊያና ብሎ የሚል መጽሐፍ ቅዱስ ላይ ለማርያም የተሰጠ የለም። እቺ ሶሊያና የምትባል ሴትዮ ደግሞ ማን እንደሆነች አላውቅም። ለማርያም ነይ ሶሊያና ምናምን ነገር ምንድነው ሶሊያና? አይ እኔ አሁን ማልቀሱን ተነክታ ይሁን ተረባ ይሁን ትምህርት ቤትም ደግሞ አልገባችም። ትምህርት ቤትም እንትን ስላሏት ይሁን አይዶ ነው። የህፃናት ልብ በተለያየ ነገር ይነካል። በዜማው መዝሙሩ የተዘመረበትን ዋናዎቹ የዘመሩትን ያንን መዝሙር ልባቸው ሲቀረጽ እንደዛ ይሆናሉ። ህፃናት በተለያየ ነገር ያለቅሳሉ። በቃ ምንም እኔ ልጅቷ ላይ ቅንጣት አንዲት ዶት ነገር አላነሳም። እሷ ነጭ ወረቀት ናት። ልጆቻችን እንደዚህ ናቸው። እላ ላይ ግን የተቀረጸው ማን ነው? እግዚአብሔርን እነሱ ቤት ሲመሰገን ነይ በደመና ነይ ሶሊያና እየተባለ ነው ማለት ነው። ስለዚህ የቤተሰቦቿን መንገድ እያመለከተችን ነው። ቤተሰቦቿ ደግሞ የቤተ እምነታቸውን የኦርቶዶክስን ትምህርት እያመላከቱን ነው። በዚህ ጉዳይ ላይ ምን እንደምንል መጽሐፍ ቅዱስ የሚነግረንን እውነት እናገራለን። ወንድሞች እንኳን ደህና መጣችሁ። በዚህ ጉዳይ እንቀጥላለን። ለምሳሌ ደግፊ ማርያም አቁሚኝ ልቁም እያለች ብላ ትላለች። ማርያም ማንን ደግፋ ማንን አቁማ ታውቃለች? ወንድሞች እናቶች፣ እርጂ ብለህ ብትል ማንን እርታ ታውቃለች? መጽሐፍ ቅዱስ እንደዚህ ማርያም ትረዳችኋለች ብሎ የሚል አስተምሮ አለው ወይ? እውነቷን ፍርጥ አድርገን የምንናገረው እንዳልኳችሁ ከሁለት እስከ 3 ሰዓት ድረስ ያህል ቆይታ እናደርጋለን። ከዛ በላይ ብዙም ባናዛዛው ከ2 እስከ 3 ሰዓት ድረስ ያህል ቆይታ እናደርጋለን። የሚገቡም ካሉ ገብተው ይነጋገሩ፣ ካልሆነ ወንድሞችም ስላሉ እኔም ስላለሁ በዚህ ጉዳይ ላይ እንነጋገራለን። ማርያም ማን ደግፋ ወይስ አቁማ ታውቃለች? መጽሐፍ ቅዱሳዊ ትምህርት ነው ወይ? የጌታችንን እናት ነው ብዬ የምለው እቺ ስዕሏ ላይ ያለችዋን አይደለም። ያው የነሱ ማርያም ብለው የሚሏት እቺ ስለሆነች ካቶሊካውያኑም ኦርቶዶክሳውያኑም እንደዚህ ብለው ስለሚሉ ለዛ ነው ፎቶን ያስቀመጥነው እንጂ እቺ ማርያም ሆና አይደለም። ካቶሊካውያኑ እንደዚህ አድርገው ይስሏታል፣ ኦርቶዶክሳውያኑ ደግሞ ሌላ አድርገው ይስሏታል። ሁለቱም መጽሐፍ ቅዱሳዊ አይደለም፣ ጣዖት ነው። ሁለቱም አረማዊነት ነው እንጂ መጽሐፍ ክርስቲያናዊነት አይደለም። ለራሳቸው ኦኬ መብታቸው ነው። እኔ ግን ይሄን እንደዚህ ብዬ እላለሁ። ኦኬ ስለዚህ ማርያም ማንን ደግፋ ታውቃለች? የሚደግፍ ማን ነው ብሎ የሚለው መጽሐፍ ቅዱስ ላይ ማንን አቁማ ታውቃለች? ማንን እረርታ ታውቃለች? መጽሐፍ ቅዱስ ማርያምም ይሁን ሌሎች ፍጡራን ቅዱሳን እናቶችና አባቶችን ነቢያቱንም ይሁን ሐዋርያቱን ይረዷችኋል፣ ይደግፏችኋል፣ ያቁሟችኋል፣ ያጽናኗችኋል፣ ያበሏችኋል፣ ያጠጧችኋል፣ በሐዘናችሁ ጊዜ መጽናኛ ይሆኗችኋል፣ እንባችሁን ከላያችሁ ላይ ይጠርጉላችኋል ብሎ የሚል የመጽሐፍ ቅዱስ ትምህርት አለ ወይ? ይሄ ነው የምንናገረው። ጸጋ ይብዛላችሁ። በዚህ ጉዳይ ላይ በደንብ እንናገርበታለን። ተባረኩ። ዳጊ ከቻልክ ሰላም በል። እዛ ሆሲ ሁላችንም ሰላም ብያለሁ። ኤርሚዬ በቃ ሌሎች ወንድሞች ይቀጥሉ። ባጭሩ ያው ሲጠይቃት
ማርያም ነው ያላት፣ እግዚአብሔር ነው ያላት። እሷ ግን ማርያም ነው ያለችው። ገባ? እሷ ላይ ብሌም ማድረግ አይቻልም። ወላጆቿ ግን ማርያም እግዚአብሔር አድርገው ነው ያሳደጓት። የዛ ቤት እግዚአብሔር ማርያም ነች። ስለዚህ ወላጆቿ ነው ኃላፊነቱን የሚወስዱት። ለወላጆቿ ደግሞ ቤተክርስቲያን ነች ኃላፊነቱን የምትወስደው። እንደዛ አይነት ስዕል ነው በምዕመናኑ ጭንቅላት ውስጥ የተቀረጸው እና በዚህ ላይ ብዙ ማለት ይቻላል። ሌሎች እህቶች ወንድሞች ይቀጥሉ። ተባረኩላችሁም። ሰላም ብያለሁ።